በቀን በቀን የምታደርጓቸው አንዳንድ ልማዶች ጎጂ ላይመስሉ ይችላሉ፣ ነገር ግን በዝምታ ጤናችሁን ሊጎዱ ይችላሉ። በዚህ ቪዲዮ 5 የተለመዱ ነገር ግን ብዙ ሰዎች ችላ የሚሏቸው ልማዶችን እንመለከታለን። በተለይ አምስተኛው ያስደነግጣችኋል። አንደኛ፣ ቁርስ መዝለል። ቁርስ መዝለል ጊዜ የሚቆጥብ ወይም ክብደት ለመቀነስ የሚጠቅም ዘዴ ሊመስል ይችላል፣ ነገር ግን አይደለም። ጥናቶች እንደሚያሳዩት ቁርሳቸውን የሚዘሉ ሰዎች ለልብ በሽታ፣ ለስኳር በሽታ እና ትኩረት ማጣት የመጋለጥ ዕድላቸው ከፍተኛ ነው። ሰውነታችሁ ምግብ ሳትበሉ 8 ሰዓት ከቆያችሁ በኋላ ነዳጅ ያስፈልገዋል። ሁለተኛ፣ ማታ ላይ ከመጠን በላይ የሆነ ስክሪን ታይም። ስልካችሁን ስክሮል ታደርጋላችሁ ወይም አምሽታችሁ ፊልም ታያላችሁ። ከስክሪናችሁ የሚወጣው ብሉ ላይት የሜላቶኒን መጠንን ይቀንሳል። ይህ ሜላቶኒን የምንለው ሆርሞን እንቅልፍን የሚቆጣጠር ነው። ከዚህ ጋር ተያይዞ በቂ ያልሆነ እንቅልፍ በሽታ የመከላከል ስርዓታችሁን ያዳክማል፣ የማስታወስ ችሎታውንም ይቀንሳል እና በጊዜ ሂደት ጭንቀትን ይጨምራል። ሶስተኛ፣ ውሃ ሲጠማን ብቻ መጠጣት። ውሃ ሲጠማችሁ ብቻ የምትጠጡ ከሆነ ቀድማችሁ ዲሃይድሬትድ ሆናችኋል ማለት ነው። መጠነኛ የሆነ ዲሃይድሬሽን ደግሞ ድካም፣ ትኩረት መቀነስ እና ኩላሊት ላይ ጫና ይፈጥራል። ስለዚህ በሆነ ሰዓት እያስታወሳችሁ ውሃ መጠጣት ይኖርባችኋል፣ ግን ለስላሳ ወይም ጁስ አይደለም። አራተኛ፣ ትንንሽ ምልክቶችን ችላ ማለት። ራስ ምታትን ወይም የሆድ ቁርጠትን ችላ ማለት የሰውነቱን አስቀድሞ የማስጠንቀቂያ ምልክት ሊሆን ይችላል። ጤናውን አስቀድመው አለማረጋገጥ ወደ ከፋ ችግር ሊያመራ ይችላል። በሽታን አስቀድሞ ማወቁ ጊዜውን፣ ገንዘቦን አልፎ ተርፎም ሕይወቶን ሊያድን ይችላል። ስለዚህ ቶሎ ቶሎ ጤናውን ይከታተሉ። አምስተኛ፣ ለረጅም ሰዓት ያለምንም እንቅስቃሴ መቀመጥ። ለረጅም ሰዓት መቀመጥ ሜታቦሊዝምንና የደም ዝውውርን ይቀንሳል። ለወገብ ህመም፣ ውፍረትና ለደም መርጋት ተጋላጭነትን ይጨምራል። ስለዚህ በየ30 ደቂቃው ይንቀሳቀሱ ወይም ስትሬች ያድርጉ። 2 ደቂቃም ቢሆን ይረዳውታል። እነዚህ 5 ልማዶች ትንሽ ይመስላሉ፣ ነገር ግን በጊዜ ሂደት ትልቅ ተጽዕኖ ይፈጥራሉ። እርስዎ ከእነዚህ ውስጥ የትኛው መጥፎ ልማድ ያዘወትራሉ? በኮመንት ላይ ይጻፉ። ለተሻለ ጤና ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰውነቱ ያመሰግኖታል። ለተጨማሪ ሳምንታዊ የጤና ምክሮች ሰብስክራይብ ያድርጉ።